እኔ አልተርበከበትኩም። በእርግጥ ቤት ለተፈጠረው ነገር በእውነት በጣም አዝኛለሁ። ያቺ ማትረባ ልጅ ነች አይደለ ይሄ ሁሉ ነገር እንዲፈጠር ያደረገችው? ሀብልን የማትረባ ምትይ ልጅነቷን በአንቺ ስለተቀማችሁ ሀብል የምታወሪ? ምን እያልክ ነው ዝራ? ስለምን ስቃይ ነው የምታወራው? ሀብል ሁሉንም ነገር ነግራኛለች። ስለ ትክክለኛ ወላጅ እናቷ ስላደረግሽባት ነገር። አሁን እዚህ የመጣሁት የተናገረችው ነገር እውነት መሆኑን ከአንቺ አንደበት ለመስማት። እውነት ነው። ስለዚህ ጉዳይ ሌላ ጊዜ ተገናኝተን ብናወራ ይሻላል አይሻልም? እኔ ሁሉን ነገር እዚሁ መስማት ነው ፈልገው። ለመሆኑ እዚህ ከማን ጋር ነበርሽ? ከማን ጋር ነው ተቀምጠሽ ነበር? እንዴ የቷ ሴት? ቆይ አብረን ስንመጣ ጀምሮ ነበርክ ማለት ነው? ተነስተሽ ስትሄጂ እኮ አይቼሻለሁ። ለማንኛውም አብራሽ ስላለችው ሴት ግድ የለኝም፣ ግን የገዛ ልጅሽ ለምን እንደዚህ አድርግሽ እንዳሰቃየሻት መስማት ፈልጋለሁ። ይቅርታ፣ ለካ ሀብል ልጅሽ አለች። ቆይ ዝራ፣ ጤነኛ ነህ? ግን የምታወራው ነገር በሙሉ ትክክል አይደለም። ቆይ የተፈጠረ ሌላ ችግር አለ እንዴ? ምን ማለት ነው የተፈጠረ ችግር አለ ማለት? አንቺና ያቺ አጸደ መርዞች እያላችሁ መች ከዛ ቤት መከራና ችግር ጠፍቶ ያውቃል? ከቤት ወጣሁላችሁ አይደል? ጎዳና ወደኩላችሁ። ቆይ ከዚህ በላይ ምን እንደሆንላችሁ ነው የምትፈልጉት? ይህን አንድ ጥያቄ ብቻ ልጠይቅሽና ካስፈለግሽ ትሄጃለሽ። ሀብልን ገና በሕፃንነቷ ሆስፒታል ውስጥ ተጥለሽ የተገኘሽ ወላጅ አልባ ልጅ ነሽ ያልሻት እውነት ነው? እውነት ነው። ስለዚህ ነገረች ያለቀሰችው ነገር እውነት ነው ማለት ነው። በሕፃንነቷ ስታደርሽባት የነበረው ነገር እውነት ነበር ማለት ነው። አድርጌዋለሁ። ቆይ ምንድን ነው እዚህ መታጠቢያ ቤት ውስጥ አንቃ ልገለኝ ነው? ያችን ማትረባ ምድር ላይ ያለ ስቃይ ሁሉ ይገባታል። እያጣደፍሽ ነው ያስወጣሽ። ደህና ነሽ? ግን በጣም ይቅርታ ወይዘሮ ሀና አስጨነኩሽ አይደለ? የሆነ ነገር ያስደነገጠሽ ያለ እኮ ነው የምትመስዪው። እኔ እኮ እንደዚህ አይነት ትልቅ ሆቴል ገብቼ ስለማላውቅ ለዛ ነው። በዛ ላይ ደግሞ በጣም አቅለሸለሸኝ። እኔ ሙቀቱ ምኑን አላውቅም። ሰው ፊት እኮ እንዳላወቅሽ ብዬ እኮ ነው። ለዛ ነው። እሺ ቆይ አሁን መኪና ውስጥ ስትገቢ ሳልተረጋጋሽ? አታስቢ። አሁን በጣም ደህና ነኝ። በጣም ደህና ነኝ። ለማንኛውም ለእኔ ለአንቺ ለሀብል የሚሆን ቆንጆ ገዝታውስ አዘጋጅቻለሁ። ቆይ ግን ሀብል ከ3 ቀን በኋላ ነው አይደል ከገዳም ትመጣለች ያልሽ? ያው እንደነገረችን ከሆነ ከ3 እስከ 4 ቀን ቆያለሁ ነበር ያለች። ልጅሽን ለማየት በጣም የጓጓሽ ትመስያለሽ። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የሀብል ድራማ ዛሬ ምን ተፈጠረው ብሎን አብረን እናያለን። ሀብል እጅግ በጣም ከፍቷት እያለቀሰ ነበር እና በመጨረሻም አዝራ ከእስር ቤት እንደማያስወጣት ነገራል። እኔ ያሳለፍኩት ልጅነት ነው፣ አንቺ ማሳለፍሽው ያቺ ተረገመችሽ እናት ተብዬሽ ጠይቅ ነበር። እርግጥ እናትሽ አይደለችም እና በቅርብ አስወጣሻለሁ ብሎ ይነግራታል። እና አጸዳይን ሰማ አጸዳ ሀብል በቅርብ ከእስር ቤት ለማስፈታት የወንድምሽ ተብዬው እየታገለና እና ብዙ መረጃ እየሰበሰበ እንደሆነ ትነግራታለች። እና ይህን ስትሰማ ሜርሲ በጣም ትበሳጫለች። እና ወንድምሽን አባትሽን ለማሳማን አባትሽ ኃይለኛ ጠበቃ ጠቀሙለት እየተከራከረለት እንደሆነ ትሰማለች። አባቴ ለዛች የተረገመ ጠበቃ ቀጥሯል እያልሽ ነው ስትለው፣ አዎ ጠበቃ ቀጥሮላት እሷን ከእስር ቤት ለማስወጣት የተሻለውን ነገር ለማድረግ እየጣሩ ነው ስትል ትነግረዋለች። አይ በጭራሽ እንደዚህ ሊሆን አይችልም። በዚህ ሁኔታ ከቀጠሉ ሀብልን ከእስር ቤት አስወጥቶ ትክክለኛው እኔን እስር ቤት ይከቱኛል። ስለዚህ ሳይቀድሙኝ መቅደም አለብኝ እና አባቴ እኔን መስማትና ማዳመጥ አለበት። እኔን መስማትና እኔን ካልሰማና ካላዳመጠ አዝራ ወንድሜ እንዳልሆነ እናገራለሁ እና ከውርሱም ሆነ ከሀብቱ እንዲወጣ አድርጋለሁ። ትክክለኛ ወንድሟ እንዳልሆነ ለመናገር ትወስናለች። ይሄ ነገር እየተፈጠረ ያለ ነገር አዝራም ግራ ተጋባ። ምክንያቱም ሜርሲ ጸባ ሁላ ተቀያይሯል። ይሄን ደግሞ የምታረገው አጸዳ እንደሆነ አክስትዮ እንደሆነችው እርግጠኛ ነው። አባዬ አክስቴ በጣም አሳፋሪ ነገሮችን እያደረገች ነው እና ሜርሲን እየመረዘችው እንደሆነ ይናገራል። አይ በጭራሽ አክስቴማ በጭራሽ እንደዚህ ልትናገራችን፣ አክስቴ ከዚህ ወዴትም እንድትሄድ አልፈልግም፣ አክስቴ ሁሌም ከኔ ጎን ነው የምትቆመው ስትል ትከራከራለች። አባዬ አጸዳ ወይን እኔ እዚህ ቤት መቆየት አልችልም፣ አለዛ እነሱ ከዚህ ቤት ይውጡ በማለት ይናገራል። እና አክስቴ ከዚህ ቤት እንድትወጣ ፈልጋለሁ አባዬ። እያደረገችው ያለ ነገር ሜርሲን
እጅግ በጣም እየመረዘቻት ነው በማለት ይነግረዋል። እናም አጸዳ ኮተትሽ ሰብስበሽ አሁኑ ከዚህ ቤት እንድትወጪ እፈልጋለሁ፣ በጭራሽ እንድትሆኚ አልፈልግም ብሎ ይነግራታል። አጸዳ ግን ከዚህ ወደ የትም መሄድ እንደማትፈልግና ሜርሲን እየመረዝሽ እንደሆነ እና ሜርሲን ወደ ማየውን ነገር እየከተትሽ እንደሆነ በእርግጥ እርግጠኛ ነኝ። ስለዚህ አሁንም ኮተትሽ ሰብስበሽ ከዚህ ውጪ ይላታል። ወንድሜ እኔ እንዴት ለዚህ ተረግመ ለዚህ ድቃላ እኔን ከዚህ ታስወጣኛለን? አዝራማን እንደሆነ እኮ ሁላችንም እናውቃለን። እና ስለዚህ ስለኔ ምንድነው የምታውቂው? ስለኔ ምንድነው እናቴ እንደዛ ስታሰቃየኝ የነበረበት ዋነኛ ምክንያቱም ምስጢሩ ይሄ ሊሆን ይችላል። ስለዚህ እስቲ ተናገሪ ብሎ ይጠይቃታል። እሷም ግን እኔ ከምነግርህ አባት ብዩ አባቴ ብለህ የምትልበትን ለምን እሱን አትጠይቀውም ትለዋለች። ነገር ግን እንግዲህ ዘነቡ ደግሞ እንግዲህ አቤልን ልጃ ነው ብላለ። አቤልን እንዳንተ ትክክለኛ ልጃ ሳይሆን እንግዲህ ኩኩቻን ለመስጠት ተዘጋጀለች። ኩኩቻን ለማሰልጠንና ሁሉ ነገር ለመቀየር እሷ እንግዲህ ወንድ ነገር ግን ሁሉ ነገር እንድቀየርና ተቀይረሽ ትክክለኛ ልጅ አሁንሽ ነው የምትቀርቢ። ስለዚህ ጥሩ ልጅና ቤተክርስቲያን ተከታይ እንደሆንሽ እነግርሻለሁ በማለት እንድትቀየር በቃ እሺ ያቺ ፋራ ልጅ መምሰል አያቅተኝም ይመስላለሁ እናም እቀየራለሁ ስትል ትነግራታለች። ከምትጠጪ ከሁሉ ነገር ከሶስት ነገሮች ነፃ መሆን ያለብሽ ስትል ትነግራታለች። እና እሷም እሺ በማለት በነገሩ ተስማማለች። ነገር ግን አንድ ስህተት ምሳሌ ከሆነ ሴትዮ ምርመራ ማለቷ ስለማይቀር እባክሽ ተጠንቀቂ እያለች ነበር። አጸደም ከዚህ ቤት እንደወጣ ተደርጎብኛል፣ አሁን አንቺ መብትሽ ማስከበር ያለሽበት ጊዜ ነው ስትል ትነግራታለች። እንግዲህ ወንድሜ ከዚህ ቤት ያተረገመ አስራት ብዬ እሱ ነው ከዚህ ቤት እንደወጣ ስፈልግ ነበር እና ወንድሜን ካሳመነ ደግሞ ወንድሜ ደግሞ አዝራ ስለሚያምን ከዚህ ላስወጣኝ ይሞክራል ስል ይነግራታል። እና እሱም አዝራ አክስቴ አንቺ አክስቴ ልትሆኛችን በጭራሽ ብሎ ይነግራታል። በጣም መጥፎ ንግግርና የማውን ነገር ስናገራት ነበር። ስለዚህ አሁን ከሜርሲ ጋር እንዳይገናኙ ማድረግ አለብን በማለት ይነግረዋል። እየተፈጠረ ያለ ነገር ከባድ እንደሆነ እንግዲህ ዘነቡ እጅግ በጣም ፈርታ ተጨንቃ ነበር እና ይህን ነገር ከደረሰባትና ይህ ነገር ከተፈጠረ እጅግ በጣም ከባድ እንደሆነ ተሰማለች። እና ይህንን የሀብልና ትክክለኛ እሷ መሆኗ ያቺ ሴት መሆኗ ሲያቅ መጥፎ ነገር ይፈጠራል። አዝራ ቆይ ለምን ትከተለኛለህ? እባክህ ድጋሚ እንድትከተለኝ አልፈልግም ስትል ትጫወበታለች። እናም አዝራ ከቤታቸው ወጥቻለሁ፣ አሁን ያቺ ሴት ማንም እንድትሆን ትችላለች፣ ግድ አይሰጠኝም። ነገር ግን ሀብልን እንደዛ ማሰቃየትሽ ግን ተገቢ አይደለም፣ ታሳፈራለች በማለት ይጫወበታል። አሁ አድርጋለሁ፣ የፈለግኩን ደግሞ ማድረግ እችላለሁ፣ ግን አንቺ አይመለከትሽም በማለት ትጫወበታለች። እየተፈጠረ ያለው ነገር ባበሳጭም ነገር ግን አዝራ እንግዲህ በመጨረሻም ሀብልን እጅግ በጣም እንደምወዳትና እንደምን ነው ዛሬ ስለሷ መቆርቆር ጀመርኩ ወድቃት እንዴ በማለት ትጠይቀዋለች። ሀብል ንጹህ ሰው እንደሆነች እርግጠኛ ነበር። ሀብልን ከዛ እስር ቤት ለማስወጣት የተሻለውን ነገር ሁሉ እንደሚያደርግ ይህን ነገር እናገራል። እናም ሀብልን ወደዳችሁም ጠላችሁ ሀብል ንጹህ ነች እና ከዛ እስር ቤት ደግሞ እንደምንም ብዬ አስወጣታለሁ በማለት ይወስናል። እና አዝራ ምንም ነገር የሀብል አስተዳደግና ስለ ሀብል ሁሉ ነገር ሲሰማው እጅግ በጣም እያዘነና እያለቀሰ ነበር። እና በልጅነቱም እሱም ያሳለፈ ነገር ነበር። እሱን እያስታወሰ እጅግ በጣም ይከፋና ያለቅሳል። ምክንያቱም ሀብልም እሱ ያሳለፈ የልጅነት እጣ ፋንታ ነበር ያሳለፈችው በዛ የተነሳ። እናም ዘነቡ በጣም መጥፎና ጨካኝ እንደሆነችው ትነግረዋለች። እና ከዚህ በላይ ምን እንደሆነ የምትፈልገው በቃ ድጋሜ እኔ ያለበት ቦታ እንድትመጣ እንድታየኝ አልፈልግም፣ ትሰማኛለህ? በቃ ተወኝ በማለት ትጫዋለች። አዝራም በጣም ይከፋና ያለቅሳል። ምክንያቱም ያሳለፈው ነገር እያስታወሰ እና ልጄን አገኛታለሁ ማለት ነው። በነገራችን ላይ ማንን ነው የምትመስለው? እኔን ትመስላለች በማለት ትጠይቃለች። አዎ የሆነ ነገራችሁ ይመሳሰላል ስትል ትነግራታለች። እንግዲህ ሀብልን ትክክለኛ ልጇን ለማግኘት በጣም ጓጉታ ነበር እና የተፈጠረውን ነገር በሙሉ ትነግሮ እሷን ለማወቅ በጣም እጅግ በጣም ጓጉታ ነበር እና ምንም ነገር ቢፈጠር ሀብል ልጄ ነች፣ ስለዚህ እስከማገኝ ድረስ በጣም ጓጉቻለሁ እያለች ነበር። አታስቢም፣ አሁን በቅርቡ ትገናኛላችሁ ስትል ትነግራታለች። እና ሀብልም ደስተኛ እንደምትሆን አልጠራጠርም እያለች ነበር። ተቀልጅ ለሁለታችሁም የማደርግላችሁ ነገር አትጠይቂኝ፣ የምትፈልጉ ነገር ሁሉ አድርግላችኋለሁ። ልጄን እስከዛሬ እጅግ በጣም ተንከባክባልኛለች፣ አሳድጋልኛለች በማለት በኩራት ስታወራ ነበር። ነገር ግን ሀብልን ማሳደግ ሳይሆን በጣም ስቃይና ብዙ ነገር ነበር ያደረገቻት እና
እሷ ጥሩ አድርጋ እንዳሳደገችና ከምንም በላይ ጥሩ ልጅና በጣም ጎበዝ ልጅ ሆና እንዳሳደገች ነበር ስታወራ ነበር። እናም አዝራ ግን በጣም ተሰምቶ በጣም ተከፍቶ ነበር። ምክንያቱም ያሳልፈው ነገር ሁሉ ከባድ ቢሆንም ግን መቋቋም አቃተው። ያሳልፈው ነገር እና ሀብሉም የነገረችው አይኖቿን በሞልቶ እያለቀሰችው የነገረችው ነገር ሁሉ በጣም ስሜቱን ጎድቶታል። እናም ብቻውን እያለ ማልቀስና መተከስ ጀመረ። እናም እህቱ ግን ስለሱ መጥፎ ነገር ለማወቅ ነበር ያሳለፈው ነገር ከባድ እንደሆነ ወደ ቤት ተመልሶ ማውራት ይጀምራል። እና ሀጸዳና እንግዲህ ሀብል ስለ አዝራ የማውን ነገር ማውራት ጀመረች። ቆይ እናቴ እንደዛ አዝራ ስጠላና ስትቸኩሎ ነበር እና ለካ ልክ ነበረች። አዝራን እጅግ በጣም ጥሩ ነበር፣ ያን ያሳዝነኝ ነበር እና ሳስበው ግን ልክ ነች። አዝራ ምንም ነገር እንትን እያለችው ስነገር አባቷ በጣም እናድድና በጥፍ ይላታል። ሜርሲ ስለ አዝራ ምን ሰምተሽ ነው እንደዚህ የምትናገሪ? ስለ ወንድምሽ እንዴት እንደዚህ ታወራለች? በማለት ይበሳጫ ማለት ነው። እሷም በጣም ቆይ ምን እየተፈጠረ ነው? ይህ ሁሉ ያንቺ ሴራ አጥነት ልጅቷ ከአንቺ ጋር እየረሹ የመሆን ነገር አይምሮዋን እየሞላሽ ነው። አንቺ ነሽ ሜርሲ፣ አንቺ ነሽ አጸዳ በማለት አጸዳ ላይ ይጮዋል። ቆይ ወንድሜ እኛ የምናደርገን ነው እኛ ላይ እንደዚህ የምትጮው? በማለት ትነግራለች። እሱንማ ያደረግሽውን በደንብ ታውቂያለሽ በማለት እሱም ይባላሻል ማለት ነው። ይናደዳል። በንዴት ጥሏቸው ይሄዳል። ነገር ግን አዝራ ሜርሲን ለማረጋጋት እየሞከረች ነበር። አዎ ሁሉ ጊዜ አዝራ ነው ትላለች። አዝራ ነው ሁሉ ነገር የምታደርገው፣ ሌሎቹን አጥሮ ለማውጣት ትሞክራለች ስትል ዝም በይ ሁሉ ያንቺ ስራ ነው፣ ልጅቷ የሚሆን ነገር እንድታስብ እያደረግሽ ነው በማለት ትነግራታለች። ነገር ግን ሜርሲም እሷን ለማረጋጋትና ተረጋጊ በቃ እያለች ልታረጋጋት ስትሞክር ነበር። እና ቆይ አንቺ ደግሞ ምን እያደረግሽ ነው? ተረጋጊ እንጂ እንደዚህ ጓደኛ አዝራ መበቀል በተረጋጋ መንፈስ ማሰብ አለብን እንጂ በማለት ይነግራታል። እና እሷም ለማባባላትና እዚህ ጋር ነን ብላ አንድ ላይ ሆነው ያወራሉ። ነገር ግን አዝራን አሁንም ቢሆን ሜርሲ መጥፎ ነገር እንድታስብ እያደረገቻት ነበር። አጸዳ ስለ ወንድሟ ማውን ነገሮችን እያወራች እናም ስለ አባቷም ጭምር የማውን ነገሮችን ማውራት ቀጠለች። አክስቴ እባክሽ የማውን ነገር እያወራሽ አታሳምሚኝ፣ አሁን ወይንም መቋቋም አቅቶኛል በማለት ትበሳጫለች። ሁሉ ነገር እንግዲህ አዝራ ራሱ መቆጣጠር እንደሚፈልጉ ሀብቱ ንብረቱን በሙሉ እያለች ነበር። እንግዲህ ዘነቡ እንግዲህ ኮክ እንዳገኘቻት እና ስራው ምርጥ ስራ አብሮ ቢዝነስ አብሮ እንደሚሰሩም ጭምር ትነግራታለች። ኩኩሻ ደግሞ አረ ምን ነው ዛሬ እያለ ስትጠይቃት ነበር። እንግዲህ ሚሊዮን ላይ እንድትሆን እንደሆነና እንደዚህ አይነት ነገር አለባበስና ቀሚስ ትለብሻለች፣ ጥሩ ልጅ ትሆኛለች በማለት ስትነግራት ነበር። እና የምትሰሪ ከሆነ እኔ የምልሽን ነገር ማሟላት አለበሽ እና ቀሚስ መልበስ አለበሽ ብዙ ነገር ትላታለች። እና ነጠላም ጣን ማድረግ እንዳለበት እሺ በቃ እሰራለሁ ትልና ኩኩሻ በስራው ለመስማማት ወስናለች ማለት ነው። እና እንግዲህ በአንድ ዲስኮራ እንደምትሆንና ሀብታም እንደምትሆን ጭምር ስትነግራት ኩኩሻም እጅግ በጣም እንደምሰ እየጓጓሽ እኮ ነው ዴፍ እያለቻት ነበር። እንግዲህ እኔ የምልሽን ነገር የምታረጊ ከሆነ በቅርብ ሀብታም እንደምትሆን እየነገረች ነበር። አዝራ እጅግ በጣም ከፍቶትና አዝኖ ነበር። አባቱ ተኝተው እና እናቱ በልጅነቱ በጣም ታሰቃየውና እጅግ በጣም ትጠላው ነበር። ለምንድን ነው ግን አባዬ ወይንስ ትክክለኛ ወላጅ እናቴ አይደለችም ወይ በማለት ይጠይቋል። ልጄ ይህንን ኬታ መጣች ዛሬ ሀብል አንድ ነገር ነገረችኝ እና እሷም ያሳለፈችው የልጅነት ህይወቷ እጅግ በጣም ከባድ እንደሆነ ነገረው። እና ሜርሲም በጣም ከፍቷት አባታ ስለመታታ ቁርፋ ቁጭ ብላለች። እንግዲህ አክስቷን ምግብ ሰርታላት እያለቻት እና የማውን ነገር እንድታስብ ለማድረግ እየጣረች ነበር። እና ሜርሲም በጣም ተከፍታ ነበር። እና አዝራን እንዴት አድርጎ ማስወገድ አስራን ከውርሱ ከሁሉ ነገር እንዴት ነፃ እንደምናደርግ ወንድሜ አንዳንዴ የራሱ ታመምክ ውርሱም ንብረቱን በሙሉ በአዝራ ለማድረግ ውሸቱን ሆናል ብዬ እያሰብኩ ነው። ትክክለኛ ወንድሜ ካልሆነ ከህይወት ያስወጣዋለሁ እና ከቤተሰቦቼም ሀብትና ንብረት እንድርቅ አደርገዋለሁ እና እሱን ደግሞ እንዴት ማድረግ እንደምችል አክስቴ መግመት ራሱ አቺም አባቴን አሳምነዋለሁ እና እንዴት እንደማሳምነው አውቀዋለሁ ስትል ትነግራለች። አዝራ ግን እጅግ በጣም ተከፍቶ ትክክለኛ እናቱ ለምን ተሰቃየው እንደነበረ አባቱን ምናልባት ልክ እንደ ሀብል ወላጅ እናቴ አይደለችም ማለት ነው በማለት ይጠይቋል። ልጄ እንዴት እንደዚህ ታስባለህ? እንዴት ይህን ነገር ዛሬ አስታወስክ? ሀብል አንድ ነገር እንዳስታውስ ረዳችኝ በማለት ይነግረዋል። ግን እባክህ ልጄ በጭራሽ ይህን ማሰብ የለብህም እናት በጣም ተወድ ነበር እያለች
እናቴ ለካ አዝራን አብስታ ስጠላው የነበረው ለዚህ ነው በማለት ሜርሲ እንግዲህ በጣም ከፍቷትና ወንድሟን በማጣቷም ባዘንም አዝናለች። ነገር ግን አሁን ላይ አዝራን ለአዝራ ጥላቻው እንዲጨምር አጸዳ እየገፋፋቻት ነበር እና መቼም እንደማይወዳትና መቼም ወንድሟ እንደማይሆን እየነገረቻት ነበር። ወደ ተመልካቾቼ የዛሬ ቪዲዮ እንወስን ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ነው እያልኩ